ሰላም ቤተሰቦች፣ በሁለት ወራት ውስጥ 14 ኪሎ መቀነስ ያስቻለኝ የአመጋገብ ምስጢር አሁን አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አበረታቱን። ቁርሳችንን ለማዘጋጀት የሚያስፈልጉን ግብአቶች። አቮካዶን በተመለከተ አንድ የማካፍላችሁ ልምዴ ምንድነው? ጥሬውን በማንኪያ ወይም በጁስ መልክ መብላት በጊዜ ሂደት ሊሰለቻችሁ ስለሚችል አነስ ባለ የእሳት ሙቀት ሞቅ አድርጉት። ትንሽ ጨው ላመል ያህል፣ ሚጥሚጣና ቁንዶ በርበሬም ለጣዕም ያህል ብናድርጉበት። በፓፓያው አንድ ብርጭቆ ጁስ ስሩበት። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አበረታቱን። እንግዲህ ቁርሳችን ዝግጁ ሆነ። ፓፓያ ጁስ፣ አቮካዶ፣ ሙዝ እና ሻይ ቀርቦልኛል። እኔ ለሻይ ስኳር አልጠቀምም፣ ሹገር ፍሪ ነው ምርጫዬ። ሹገር ፍሪ እንደምታውቁት ምንም አይነት ካሎሪ የለውም። እናም ወዳጆች ለ2 ወራት ያህል በየዕለቱ መገበው የነበረው ቁርሴ ይሄንን ይመስላል። ይሄንን አመጋገብ ነው እንግዲህ 2 ወር ሙሉ በቋሚነት ሳልቀይር ሳልቀንስ ሳንጨምር ስመገብ ነበር። ያያችሁት የ14 ኪሎ ውጤት የመጣው ከዚህ አመጋገብ ነው። ቁርሴን በተመለከተ በቀጣይ ቪዲዮ በ2 ወራት ውስጥ 14 ኪሎ ግራም የሰውነት ክብደት ለመቀነስ የረዳኝን የምሳዬ ሚስጥር በዝርዝር አጋራችኋለሁ። ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ አድርጉ። አስተያየታችሁን ኮመንት ላይ አጋሩን። ሰላማችሁ ይብዛ።